ሩታ ሆነ ወንድም መጎዳት የለብንም። ሀይሚ የሆነ ነገር ቢታጠፋ ሲምኝማ ሀይሚ የሆነ ነገር ሲታጠፋ እናንተ ታወራላችሁ። ደግሞ ብሩኬ ከጠፋ ማውራት አለብን። ምንድን ነው እናንተ የምትሉት? አሁን እዚህ ጋር ኮሜንት ላይ ታሽቀባጥ። ቆይ እኔ አንድ ነገር ልንገርሽ ልሳሌ መቅድዬ፣ ቆይ አንድ ነገር ልንገርሽ። እኔ ሀይሚና ብሩክ ባይሆኑና አንድ አረብ ሀገር ያለች እህቴ ብትሆን እንዲህ አረጋት ተብሎ እኔ ስለሷ ብቃወም ኖ ትክክል አይደለሽም ለሱም እዘኝ ትላላችሁ። እንዲህ አንዳንዴ ቁሙና አስቡ እንጂ የምናደርገውን ፊልም ላይ እና ድራማ ላይ የምናየውን አባታችን እንኳን ያለንን ነገር ዛሬ ያለንን ነገር ነገ ላይለን ይችላል እኮ እንኳን የማናውቀው ሰው ትክክል ነው ብለን። የሰው እኮ ትክክል የለውም። እኔ ዛሬ ያወራሁትን ነገ ሌላ ነገር ላወራ እችላለሁ። ምክንያቱም ሰው ስለሆንኩ እሳሳታለሁ። ሰው ደግሞ በየቀኑ እየተሳሳተ እየተማረ ነው የሚሄደው። ትክክል ነው እሷ ያረግ ምንም አታረግም ብዬ ንጹሆኛ አልልም። ለምን መሰላችሁ ማልለው ልጅ ናት፣ ወጣት ናት፣ ገና ብዙ ነገር ይጠብቃታል። ምን እንደምትሆን ምን እንደምታረግ አላውቅም፣ ትምህርት ቤት ሄዳ እስከምትመጣ። ስለዚህ ሰው በተናገረው ብቻ አይደለም ወይም ደግሞ ባሳየውን ብቻ አይደለም። አሁን እኮ የተደብቆ ተደረገ የተባለ ነገር እኮ ነው። እንኳን አይደለም ጓደኞች እንኳን ማያውቁት ይፈጠራል። እንደዚህ አይነት ነገር ደግሞ በህይወት በጣም ብዙ ነገር አለ እና እንማርበት። መጣላት፣ መሳደብ፣ እሱን እንዲያልሽ እሷን እንዲያልሽ ነገ ታፍሪበታልሽ። ለምን አፍራለሁ እንደ እኔ እኮ አይደለም ያደረግኩት፣ እኔ አይደለሁም እኮ ያስረገዝኩት፣ ወይም ደግሞ እኔ አይደለሁም እኮ የሄድኩት። እንደ እኔ ያየሁትን እኮ ነው እየተናገርኩ ያለሁት። ስለዚህ እንደዛ አይባልም። የአንቺ ልጅ አረገችና እሱ አያረግም። በምን አወቁ? ስለ ወንድምሽ እንኳን አትመሰክሪም እያልኩ ነው እንዴ። እኛ እኮ የተለያየን ሰዎች ነን። ሰው የተባልነው እኮ የተለያየንን ስለሆንን የተለያየ ባህሪ ስላለን የተለያየ ነገር ስለምናደርግ ነው። ገኒ እኔን ልትሆን አልችልም፣ እኔ ገኒን ልሆን አልችልም። ገኒ የምታደርገውን እኔ አላረግም። ስንሰራ እንኳን አንድ አይነት ቦታ አንሰራም እኮ መቅዲ አምሶሪ ዘርዬ ትዕግስቴን ታስገቢያታለሽ ከኢትዮጵያ ፕሊዝ አስገቢያት። እሺ ማነች ጁላይ ከምትባይ ሶስና ሁሌ ውረጅ እንዳልከው። እሺ የታነች ትዕግስት የቷነች? ውዴ ይቺ እርግብ ያደረገችው እርግብ አርጋ አስገቢኝ ብላሻለችኝ። እሺ 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 አምሶሪ ዊዘርዬ አውሪ። አምሶ ሶሪ አታቋርጡኝ እያልሽ ትላንትና ስታሳስብ ችግር የለም። ዛሬ ክሪስመስ ነው። የሚገርምሽ ተደብቄ ነው ማወራው። ገንዬ የቤት ሰው አለ ያው እንጆ እና በጣም የተከተብን እኮ እና ጥሩ እንሁን። ልባችን አንዳንዴ ፖዘቲቭ ነገር ያስብ፣ ኔጌቲቭ ብቻ አይደለም የግድ እሱ እዚህ ጋር አሁን እስቲ እዚህ ጋር ይሄ ፕራንክም ይሁን እውነትም ይሁን እች ልጅ አርጋው ቢሆን እንዴት ነው የምናደርጋት? እሱስ ይሄን ያህል ትዕግስት ሆኖ ይጠብቃት ነበር? እንደሷ ቁጭ ብሎ ሲያዋራት ነበር? እቺ ርካሽ እያነ ነበር መሰድባት አይደል እንዴ? ለምንድን ነው ማስተዋል ያቃተን? ለምንድን ነው ማገናዘብ ያቃተን? ሰዎች ስላወሩ ብቻ እኔ አሁን የማወራው ጥሩ ነገር ነው አይደል? ጥሩ ነኝ ማለት ግን አይደለም። ምክንያቱም ሰው ነኝ። ሰዎች ሁለት አይነት ገጽታ ነው ያላቸው፣ ጨለማና ብርሃን የሆነ ገጽታ። እያንዳንዳችን እዚህ ጋር ያለ ነው ምን ጥሩ ጎን እንዳለን ምን መጥፎ ጎን እንዳለን እናውቃለን። እና አንዳንዴ እናገናዝብ፣ በጭፍን አንሂድ። ሰው ጥሩ ነው ብለን አንበል። ጥሩ ነገር ድራማ ላይ እኮ በጣም ጥሩ ነገር እናያለን፣ ግን ሰዎቹ እነዛ ናቸው ማለት አይደለም። መጥፎ ነገር እናያለን፣ ሰዎቹ እንደዛ ናቸው ማለት አይደለም። ስለዚህ እንዴ ሽንጥ ገትሮ ምንም አያረግም አልተደረገም፣ እሱ አያረግም። እኔ እርግጠኛ ነኝ። እኔ ይቅርታ አድርጉልኝ አልልም፣ እሷንም አልልም፣ እሱንም አልልም፣ ሰው ስለሆኑ ማለት ነው። ስለዚህ እኔ እንጃ። እስቲ አውሩና አወራለሁ የተሰማኝ። ያንዬ ሳፋት ግን አልገባችም። ስቤያታለሁ። ኔትወርኳ አሁን አላወኩም። ኔትወርኳ ከኢትዮጵያ አይደለ። ኔትወርኳ እኔን እየፈለገችኝ ስለሆነ ነው እንደዛ ነው እየፈለገችኝ ነው። ኔትወርኳ ነው። ተያት መቅድዬ፣ አትጨናነቂ። አሁን ስላልሽው ትክክለኛ ነገር ነው እየተናገርሽው። አንድ ሰው ደግሞ ራሱን ካላመነ እኔ እንጃ፣ እኔ ሰው ነው ብዬ አልቆጥረውም። እኔ
ሰው እንዴት ራሱን አያውቅም? እኔ ተሳሳትኩ እስኪ የሌለ እኮ ነው እንደ አንዳንዴ ራሳችንን ስንዋሽም እኛ እኔ ትናንት ብያለሁ፣ ልጆች ቅር ብሏችሁ ይሆን ይችላል። 128 ሰው አለ ይቅርታ፣ እኛ ኢትዮጵያን እያልኩ ስላለው ስል ግን እኔንም ሞክዬ ነው ምለው። ምክንያቱም ገንዬ እኛ ስናድግ አሁንም ተይ እንዲያትበይ ይሄ አይባልም ወይም ደግሞ እንደዚህ ስን ነው አይባልም እየተባልን ነው ያደግነው እና ሰው ምን ይላል እየተባልን ነው ያደግነው እና በቃ እንዋሻለን ሁሌ። ያ ደግሞ ጥሩ እና ጨዋ ሰውን ደግሞ የምንመዝነው በስነ ስርዓት የሚያወራ ጋቢ ታች ድረስ ወይ ቀሚስ ታች ድረስ ለብሶ ምናምን አይደለም። ገንዬ በጣም ብዙ መጥፎ የሚያደርጉ እንደዛ አይነት ሰዎች ነው ያየሁት እኔ በእድሜ እዚህ የምንኖርበት ሀገር። ገንዬ ይቅርታ አድርግልኝ አንቋረጥኩሽ። ከ12 ከትምህርት ቤት ከኪንደር ጋርደን ጀምሮ ነው ፍቅረኛ አላችሁ ምናምን እየተባሉ የሚባሉት እና ሲያወሩ ኖርማል አንድ ኖርማል ነገር እንደተፈጠረ ነው የሚያወሩት። የሚገርምሽ ነገር አይበላሹም። ከ16 ዓመት ጀምሮ ስራ ይጀምራሉ። የራሳቸውን ህይወት ይኖራሉ፣ ያወራሉ። እንደ ብልግና አይደለም እዚህ ሀገር የሚወራው። ለምን መሰለሽ? ተፈጥሯዊ ስለሆነ። አንድ ወንድ እኮ አብሮሽ የሚኖረው አባትሽ ወይም ወንድምሽ ስለሆነ አይደለም ነው እንዴ? አይደለም እኮ ጓደኛዬ ብለሽ ጓልሽ የሆነ ግንኙነት አለሽ ማለት ነው፣ ጾታዊ ወይም ደግሞ በጾታ የሆነ ነገርሽ ነው። እኛ ግን አይ በቃ እሱ እሷን ሊያሳድግ እሱ እሷን ቴኬር ላረግ ኖ። አባት እኮ ልጆን ይደፍራል፣ ወንድም እኮ እህቱን ይደፍራል። በዚህ ጊዜ አይባልም። እንደዚህ እየዋሸን መሄድ የለብንም። እውነቱን እውነት ውሸቱን ውሸት ማለት አለብን። ሰው ይውደደን ተብሎ እኔ እነሱ ይውደዱኝ እንደ እኔ ወደውኝ ህይወቴን አይቀይሩልኝም። አልፈልግም ማንም ሰው ምንም ሌላ ሰው ህይወት ቢድን ይሻላል እኔን ጠልተው እንዴ። ኧረ ምን አስጨነቀኝ? አዎ ሌላ ሰው ይድናል፣ ሌላ ሰው አይታለልም። ለካ እንደዚህ ማለ እንደ ይላል። ቢኮዝ ብዙዎቹ በር ተዘግቶባቸው በሰው ቤት የሚኖሩ ናቸው። ከዛስ በፌስቡክ ከዛስ በምንድነው በኢንስታግራም እየተተዋወቁ የሚበሉ ናቸው። እነዚህ ሰዎች ከዚህ ብዙ ነገር ሊወስዱ ይችላሉ። ገባሽ? ወንድ ምን ማድረግ እንዳለበት ገንዬ ሰርች ሲደረግ ካንዩ ማጅን በጣም ብዙ የአረብ ሀገር ልጆች ፍቅረኛቸው ወይም ደግሞ በፌስቡክ በቲክቶክ በኢንስታግራም የተዋወቁት ጓደኛ ብለው ገንዘብ እየላኩ በጣም ህይወቷቸውን ነው የሚጫወቱባቸው። ተነስተው ሲሄዱ አገር ቤት 5 ሳንቲም እንኳን የላቸውም። እነሱ ከሌላ ሴት ጋር ናቸው። ወንዶቹ ተሰብስበው እስቲ አረብ ሀገር ያለች ሴት እንጥበስና የሻይ እንኳን ትላክልን እያሉ እንጆ ያደርጉባቸዋል። ያንን እንኳን አንደርስታንድ ማድረግ አይችሉም። እራሳቸውን በጣም እያወረዱ ነው። ዛሬ ያየነው ታሪክ የእነሱ ህይወት ነው፣ ያውም አጠገቧ ሆኖ እንደዛ አይነት ወንድን አሁን እነሱ አምነው እሱ ጥሩ ሰው ነው ምንም አያደርግም፣ እች ልጅ አጠገቡ እኮ ናት ያለችው። እንደዛ አይነት ሰው እነሱን ቢያታልላቸውስ የነገ ህይወታቸው ምንድን ነው የሚሆነው? እንደ ሻማ የቀለጡለት ህይወት፣ ራሳቸውን ያቃጠሉት በበረሃ በሙቀት። እኔ ዱባይ ሄጄ አውቃለሁ። ኦገስት ላይ ብትሄጂ እሳት ነው በቂጥሽ። በቃ እንዲህ ላብሽ የሚንጠፈጠፈው ለቫኬሽን እንኳን ስትሄጂ አይደለም ለኑሮ። እንዴት ነው የሚያደርጓቸው ማዳሞቻቸው? እንዴት ነው የሚያዋርዷቸው? ሌሊት ተነስተው ከታች እስከ ላይ እንዴት ነው ፎቅ የሚያጥቡት? እነዚህን ልጆች እንደዚህ ሰርተው ያመጡትን ገንዘብ ቁጭ ብለው ነው የሚበሏቸው። ስለዚህ ይሄንን እያወቁ እሱ ጥሩ ነው እሱ ጀግና ነው እያሉ ይከራከራሉ። ይሄ ነውር ነው፣ አያስፈልግም። እኔ ጥሩ አይደለም አላልኩም፣ አላቀውም። እኔ በግል ማንም የማውቀው ሰው የለም፣ ሴቱንም ወንዱንም። እንደ ሰው ግን እንደ ሴት ግን የሚሰማኝን ነገር እናገራለሁ። ነገ መቅዲ ዩዘርዬ እንዲሆንኩ ብትለኝ አለቅሳለሁ ለሷ። ምክንያቱም ሴት ስለሆነች የተበደለችውን ስለነገረች። እሱ ደግሞ መጥቶ እኔ ኢንጅል ነኝ ስላለ ኢንጅል ነው ብዬ ልል አልችልም። ምክንያቱም የሴት ፊሊንግ ስላለኝ 50-50 ነው የምወስደው። ለምን እሷ አለ ለምን እሷ እንዲህ አለች? በቁመናና በመልክ እኮ አትነኪውም እኮ
ትለኪዋለሽ እንዴ? ኧረ ስንት ቁመና ያለው ሰው አለ። ብዙዎቹን አይደለም ዘርዬ፣ ብዙዎቹን የገመትኳቸው እነዚህ በራስ መተማመን የሌላቸው ሰዎች ብዙ ጊዜ በሰው ልጅ ቁመና በሰው ልጅ መልክ ይተማመናሉ። በቃ እሱ ቆንጆ ስለሆነ ትክክለኛ ሰው ነው ይላሉ። ትክክል ፈጣሪ ብቻ ነው። እንደሱ አይደለም ገንዬ፣ እንደሱ አይደለም። ምናልባት የት እንዳለሽ አላውቅም። ውጭ ሀገር አይተሽ ከሆነ ወይም ደግሞ ሳይኮሎጂ ትምህርት ቤት ተምረሽ ከሆነ ምን አለ መሰለሽ ገንዬ፣ አዴክት ማለት ምንድን ነው? ምንድን ነው አዴክት ገንዬ? አዴፕት ነው። አዴፕት ማለት ያው አዳፕት አይደለም። አዴክቲንግ ቫበቲር አዴክትድ ራክል አዴክትድ ሃቫንጊንግ እንትን ምንድን ነበረ በአማርኛ? ቆይ በልናሽ። አዴክት ማለት እንትን ማለት ወይኔ ሱስ አዳፕት ነው። አዳፕት አይደለም። አዳፕቲንግ ልጅ ማሳደግ ነው። ሱሰኛ ምናልባት ሱሰኛ። አዴክት መሆን ማለት ለምሳሌ የሲጋራ ሱሰኛ፣ የጫት ሱሰኛ እንደሚባል ማለት ነው። ልክ እንደዛ አዴክት። አሁን ለምሳሌ ውጭ ሀገር ምን አለ እስር ቤት ሲኖር አንድ ሰው በብዛት እስር ቤት ነው ውጭ ሀገር። እስር ቤት ሲኖሩ ፊልም ያያሉ ወይም ደግሞ ሬክለም አለ። ሬክለም ላይ ያንን ፎቶ ይወዱታል ወይም ደግሞ ያንን አክተር በጣም ይወዱታል እና በቃ በየቀኑ ያዩና በቃች ሚስቴ ናት፣ ይሄ ባሌ ነው ይባባላሉ። እስር ቤት ስፔሻሊ ውጭ ሀገር እስር ቤት ገብቶሻል። ከዛ ልክ ሌላኛው በነጋታው ሲመጣ ያ ፊልም ወይም ደግሞ ያ ሬክለም ሚስቴ ሲል አይደለችም የኔ ናት ይልና ከጓደኞቹ ጋር ይጣላሉ። ገባሽ? እና እንትን ይባባላሉ። በቃ መጣላት፣ ጸብ ይመጣል፣ መደባደብ ይመጣል ምናምን እና ፖሊሶቹ ያስቆሟቸዋል ምናምን። እንደዚህ አይነት ነገር አለ። ያው ማለት ምንድን ነው መሰለሽ በዛ ፎቶ ወይም ደግሞ በዛ ቪዲዮ አዴክት ሆነዋል፣ ሱስ ይዟቸዋል። ገባሽ? ተረዳሽኝ? አሁን የሚያመጣውበት ምክንያት እና እንደዛ ሲሆኑ እነዛ ሰዎች በቃ ጭንቅላታቸው ውስጥ የኔና የኔ ብቻ ነው ይሄ ሰው ብለው ነው የሚያምኑት። ገባሽ? በአካል አያገኙትም፣ ግን አዴክት ሆነዋል። ሱስ አሁን አዴክት የምትሆኝው በየጊዜው ስትጠቀሚው ነው አይደል? ሱሰኛ የምትሆኝው። ስለዚህ እነዚህ ልጆችም አሁን የኔ ነው መናፍስትን እኮ ነው ታዲያ አዳፕት የሆንሽው ታዲያ ናይ አይደለም። ዩአር ኖት አንደርስታንድ ዋት አይ ሚን። ሱሰኛ መሆን ለምሳሌ በመጠጥ ለምን ሱስ ትሆኛለሽ? እየጠጣሽው እየለመድሽው እየጠጣሽው ስለምትሄጂ ነው አይደል? እነዚህ ልጆች ደግሞ ይሄን ፎቶ እያዩ ወይም ይሄን ፊልም እያዩ የኔ ቆንጆ የኔ ጀግና እሱ እንዲህ ነው እያሉ በቃ የራሳቸውና የራሳቸው ብቻ አድርገውታል። ልክ በግል እንደሚያውቁት ሰዎች ዩ አንደርስታንድ ዳት አይ ሚን? አሁን ገባኝ። ተረዳችሁኝ እናንተ? ልክ ተረዳሽ? አንደርስታንድ። አሁን ለምሳሌ አንድ ፎቶ አለ። ያ ፎቶ የምትወጂው ሰው ፎቶ፣ አሁን የባልሽ ፎቶ ወይ የቦይፍሬንድ ሾት፣ በቃ እሱ ያንቺ ሰው ስለሆነ ፎቶውን ስታየው ትደሰቻለሽ። ናፈኩት። ልክ እንደዛ የራሴ ሰው ነው ብለው ነው የሚያስቡት እና ስለሱ ጥሩ ነገር ነው የሚያወሩት፣ ስለሱ ጀግንነት ነው የሚያወሩት፣ ስለሱ ወንድነት። እንደዛ አዴክት ያደረጉ ሰዎች፣ ሱስ የያዛቸው ሰዎች ያሉ ነው የሚመስለኝ። ህይወት አይደለም ይሄ እኮ ህይወታቸው አይደለም። ይሄ እኮ ራስን በራስ መግደል ማለት እኮ ነው። የስ አም ኖት ቶኪንግ አባውት ላይፍ አም ኖት ቶኪንግ አባውት እኮ ለእነሱ መንገር አለብና ይሄ እኮ ራስን በራስ መግደል ማለት ነው። አንቺ መንፈስ እኮ ነው ማለት ነው የምታመልኪው። ጥንቆላ በይው ገንዬ አንድ ነገር ልንገርሽ። እኔ አሁን ወደዛ አይደለም። እኔ አሁን እየነገርኩሽ ያለሁት እነዚህ ልጆች ከሰው የሚጣሉት ወይም ደግሞ ሰው የሚጠሉት ወይም ደግሞ ሰው የሚዘቀዝቁት ከሌለ ምን እንዲያላችሁ ብለው ያ ስሜት ስለሚሰማቸው ነው። በቃ የኔ ነው ያ ሰው ብለው ያ ነገር የኔ ነው ብለው ስለሚያስቡ ለዛ ነው ሰው የሚጠሉት። እንዴት ነው የሚወጡት እነሱ? እስከዛማ እሱ ሌላ ታሪክ ነው። ግን በማታውቂው ሰው አትጣይም። አሁን እሱ እዛ ውስጥ የገባ ሀሳብ ለማውጣት ቀላል አይደለም። ሳይገቡ ግን መናገር። አሁን ለምሳሌ እኔ እከሌን ወደዋለው ማለት እዛ ውስጥ መግባት አይደለም። ግን ራሴን ሰጣለው። እኔ አውቀዋለሁ። እኔ ገኒን አውቃታለሁ። ገኒ እንደታ ሳላቅሽ ገኒ እንዲናት እያልኩ ካልኩሽ አዴክቶኛለሁ ባንቺ ማለት ነው። ሌላ ነገር አለ ማለት ነው። ስለዚህ ያንን ነው እያደረጉ ያሉት ነው እያልኩ ያለሁት እኔ አሁን
ተረዳችሁኝ? ይቅርታ ካልተረዳችሁኝ ትንሽ ከበድ ስለሚል ነው። ግን አሁን እኮ እንደነዚህ አይነት አወዛጋቢ ሰዎች እኮ ታዲያ ሰውንም እኮ መስማት አይፈልጉም፣ ራሳቸውን ማወቅ አይፈልጉም። ስለ ራሳቸውን የሚያውቁና የሚሰሙ ቢሆኑ እንደዚያ የሆኑ መጀመሪያ ገባሽ? ሰውም እንዳይሰማ፣ ሰው እንዳይቀበል፣ ሰው እንዳይናገር ያደርጋሉ እኮ እንደነዚህ አይነት ሰዎች እኮ አንድ ቦታ እኮ አይደለም የሚቀመጡት። ኦልሬዲ ሰዎች የግዛት ሰው ገብተዋል፣ በሰው ተገዝተዋል ማለት ነው። ያ ቴንክ ዩ። አዎ እንደዛ ነው። እና እነዛ ሰዎች ስለማያውቁ አሁን እኮ ስለገቡበት ውጡ ለማለት በጣም ከባድ ነው ሳይኮሎጂካሊ ስለሆነ አሁን እነሱ በጣም በቃ ቴራፒ ያስፈልጋቸዋል፣ ትሪትመንት ያስፈልጋቸዋል። በጣም ሎንግ ፕሮሰስ። ግን ትልቁ ነገር ምንድን ነው? አሁን መጣላት የለብንም፣ መጣላት የለባቸውም ነው። የምናውቀው ነገር የለም። ግን መውደድ ያለብንም መውደድ መብታችን። እኔ አሁን በልጄ ስለምመስላችን ትልሽ ልጅ ወዳታለሁ፣ እሱንም ወደዋለሁ። ግን ስትበደል፣ ስታዝን፣ ስታለቅስ ማየት አልፈልግም። ስትከዳ ማየት አልፈልግም። ምክንያቱም እኔ ተከድቼ ስለማቅ፣ እኔ አዝኜ ስለማቅ፣ እኔ አልቅሼ ስለማቅ። የዛሬ ቪዲዮ ገንዬ እኔ የምልሽ አሁን አባትየው አንድ ቤት መኖር አለባችሁ፣ አንድ ቤት ስትኖሩ ነገሩ ይስተካከላል እንዴ ነው? አሁን የዛሬ ቪዲዮ ግራ ነው የተጋባው። ግራ አጋባም፣ ግራ አጋባም። የዛሬው ክሊን ነው። በቃ በደንብ አስተካክሎ እውነታቸውን ነው። እንደውም እሳቸው በለጡ ከእሷ ከእነሱ ከእሷ እንደውም እሳቸው ዛሬ ክሌቨር ሆነዋል። ገባሽ? አባት የሚያደርገውን ነገር ነው ያደረጉት። የሰው ልጅ ተራርቆ ተቀራርቦ እንጂ አብሮ ሆኖ ማለት አንድ ቤት ሆኖ ነው የሚሉት። ገባሽ? እነዚህ ልጆች አሁን ምን አለች እሷ? ህይወታችን ሁሉ እንትን ነበረ ለካ የልጅ ስራ ነበረ ስንሰራ የነበረው እቃቃ ፈረሰ ነው አለች። ግን እቃቃ ፈረሰ የሆነው በምንድን ነው? የልጅ ስራ ስለሚሰሩ። ቢኮዝ ሁሌ ህይወት እሱ እኔ በሱ ነው አሁንም የምወስደው። እሱ ሁሌ ህይወቱ ድብቅ እንዲሆን ነው የሚፈልገው ሁለ ነገሩ። ዛሬ አወጣው እኮ ቀለበት አስሬያላታለሁ አለ እኮ። በቃ ግልጽ ቢያስርም እኮ ያው ተንበርክኳል እንዲያሰረላት አይናችን እያየ። ነገር ግን አሁን እኔ